አንዳንድ ወገኖች ከሰሞኑ የኢራንና የእስራኤል ጦርነት ጋር በተያያዘ ምነው ሩሲያ ከኢራን ጎን አልቆመችም ሲሉ ይደመጣል። በግል ምልከታችን ግን ይህ አባባል በቀላሉ እውን ለመሆን የሚችል አይመስልም። የዓለም ፖለቲካ መስተጋብር አወዛጋቢና ሲስተማቲክ በመሆኑ ብቻ ሳይሆን አገራትን የወከሉ ፖለቲከኞች ለዲፕሎማሲ ቅባት የሚናገሩት ሁሉ ከልብና ከስትራቴጂካዊ ውግንና ይሆናል ማለት የማይቻል ነው። ሩሲያ ቀደም ባሉት ዓመታት በኢራን ኒውክለር ማብለያ ግንባታ ረገድ ከጦር መሳሪያና ነዳጅ ገበያ ጋርም ሆነ የዓለምን ኃያል ሚዛን በምዕራባውያን ከመጠቅለል ለመታደግ በኢራን ላይ የሚደረግን ፖለቲካዊም ሆነ ዲፕሎማሲያዊ ጫና ስትቃወም ነበር የቆየችው። ልክ እንደ ቻይናና ሰሜን ኮሪያ ብሎም ቱርክ። ይህ ማለት ግን ሩሲያ በታሪክም ሆነ ብዙም በማይራገብ ውስጣዊ ግንኙነት እስራኤልን ከመደገፉ ውጭ ናት የሚያስብል አይደለም። እናም በሰሞኑ አፍላ ውጊያ የእስራኤልን ጥቃት መደረግ አልነበረበትም፣ አሁንም ጦርነት ይቆም ከሚል ገለልተኛ ሚና ውጭ አልገለጸችውም። ምክንያቱም እስራኤሎች በሁለተኛው የዓለም ጦርነት በናዚ ሂትለር ካጋጠማቸው የህልውና አደጋ በኋላ በብዛት የተረፉትን የታደጓቸውንም ሆነ ያስጠለሏቸው ራሻዎች ነበሩ። ከአውሮፓ ቀዳሚው ቁጥር 240,000 ስደተኞች መያዙን መረጃዎች ያሳያሉ። በዚህም ዛሬ ድረስ በሩሲያ የሚኖሩና ውህደት የፈጠሩ ተጽዕኖ ፈጣሪ ጀውሾች እንዲኖሩ አስችለዋል። ለምሳሌ ትልቁ ባለሀብት ሮማን አብራሞቪች ሩሲያዊ ጀውሽ ናቸው ይባላል። ባለሀብቶች፣ ተመራማሪዎችና ፖለቲከኞችን አብዝቶ መጥቀስ ይቻላል። እስራኤል ውስጥ እውቅና ከተሰጣቸው ህገ መንግስታዊ ኦፊሻል ቋንቋዎች መካከል ከዕብራይስጥና እንግሊዝኛ ቀጥሎ ሩስኪ 3ኛ ነው፣ አረብኛ 4ኛ። እስራኤል ውስጥ የሚኖሩ የራሻ ጁሾች ብቻ ሳይሆኑ የራሻ ማንነት ያላቸውም ሰዎች በርካታ መሆናቸውና የደህንነታቸው ነገር የሚያሳስባቸው መሆኑም ሌላው የመደገፋቸው ምክንያት ነው ይባላል። በተጨማሪም ከሃይማኖታዊ ዳራ ጋር በተያያዘ ኢየሩሳሌም የሚገኙ በርከት ያሉ ገዳማት በሩሲያ ባለቤትነት ስር መሆናቸውም ይታወቃል። እስራኤል ከቀደምትና ታሪካዊ አጋሮች ጋር ያላትን ግንኙነት ያስታውሳል። ከዚህ ሁሉ በላይ ደግሞ ሩሲያ የአረቡን ምድር ፖለቲካ እንደ ስትራቴጂካዊ አጋር ካለማየቷ ባሻገር አሁን የምትገኝበትን ሁኔታ ከዩክሬን ጋር በጀመረችው ያልተገታ ጦርነት ኔቶና ምዕራብ ዓለም ከጀርባ ያሉ ባላንጣዎቿ መሆናቸውን ላፍታም የምትዘነጋው አይመስልም። በመሆኑም በራሷ የቤት ሥራ መጠመድ ሌላ ጫና ማሳደር የሚያስችላት አልሆነም። በአጠቃላይ ነባሩ የዓለም ፖለቲካ ኃይል አስተላለፍ እንደተጠበቀ ሆኖ እንዲህ እንዳሆኑ ኢራንና እስራኤልን ወደ ከባድ ጦርነት ሲገቡ በቀጥታ የሶስተኛ ወገን ጣልቃ ገብነት እሳት ጭሮ እንደመታቀፍ ስለሚሆን የሚጠበቅ አይደለም። ሩሲያም በገለልተኝነት የተኩስ ይቁምና ድርድር ይጀመር ጥሪ ከማድረግ አልፋለች ብሎ አይጠበቅም። ለምድራችን ሰላሙን ያምጣልን።